ጥያቄዎች ይነሳሉ። በተለይ በተለያዩ ጊዜያት ያው መልስ እየተሰጠ ነው ያለው። ሱባኤ የምንለው ያው ቁጥሩ ራሱ ሰባት ማለት ነው። ከቁጥሩ ብንነሳ ሰባት በእግዚአብሔር ዘንድ ፍጹም ነው ተብሎ ይታሰባል ይታመናል። ምክንያቱም ሰባት ቁጥር ለምሳሌ ኢየሱስ ክርስቶስ መስቀል ላይ የጮኋቸው ጩኸቶች በዮሐንስ ወንጌል እንደተዘገበው ሰባቱ አጽርሐ መስቀል ወይም ሰባት ጩኸት ይባላል። ዛሬ በገነት ከእኔ ጋር ትኖራለህ፣ ተጠማሁ፣ የሚያደርጉትን አያውቁትም፣ ይቅር በላቸው የሚለውን ኃይለ ቃላት ስንቆጥራቸው ሰባት ናቸው። ሰባቱ ሊቃነ መላእክት በመባልም ይታወቃል። ቀናትም ሰባት ናቸው። እንግዲህ ሱባኤ የሚለው ከዚህ የተነሳ ትርጓሜውን ከዚህ የተነሳ ይዝና በእግዚአብሔር ዘንድ ፍጹም ነው ይላል። በመጽሐፈ ምሳሌ ደግሞ እንዳየ ነው። ስለዚህ ሱባኤ የሚባለው አንድ ተብሎ የሚጠራው ሰባቱ ቀን በአንድነት ነው። አንድ ሱባኤ፣ ሁለት ሱባኤ የሚባለውም እሱ ነው። አሁን በፍልሰታው ውስጥ የምንይዘው ሱባኤ የማህበር ሱባኤ ነው የሚባለው። የሱባኤ አይነቶችን ብንመለከት ሶስት አይነት ሱባኤ አይነቶች አሉ። እንደ በዋናነት ማለት ነው። አንደኛ የግል ሱባኤ፣ ይሄ በጣም ጥብቅ ነው። በጣም ኃይለኛው ሱባኤ ወይም ደግሞ በጣም ያለው በውስጥ የምናከናውነው ነገር በጣም እጅግ የሚፈትን ኃይለኛ ሱባኤ ነው የሚባለው ነው። የግል ሱባኤ ነው። የግል ሱባኤ እንግዲህ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ በምትጸልይበት ጊዜ ወደ እልፍኝ ግባ ነው የሚለው። በቃ እልፍኝ ማለት በጓዳ በሚመች ቦታ ላይ አድርግና ግባ። ከዛስ በኋላ ሁሉን ነገር ትዘጋለህ። መገናኛዎች የሚባሉትን ነገሮች ሁሉ ይዘጋል ማለት ነው። በርህን ዝጋ ሲል ሁለት ነገር ነው። አንድ ልብህን ዝጋ ነው፣ አፍህን ዝጋ ነው። እንዲሁ ደግሞ በሩን የጓዳውን በር ዝጋው። ለአንድ ሱባኤ ሊሆን ይችላል። በጣም ከባድ ጸሎት ነው የሚጸለየው፣ እግዚአብሔር ጋር ራስን ማገናኘት ማለት ነው። ሁለተኛው ደግሞ የማህበር ሱባኤ የሚባል አለ። ይሄ ተሰብስበው አሁን እኛ በካህናቱ፣ ዲያቆናቱ፣ ምዕመናኑ የሚያመቻቸው ማለት ነው። ሌሊት በሰዓታት፣ ቀን በቅዳሴ እንግዲህ ወደ 12 AM የተከፈተች ቤተክርስቲያን ለሰዓታት ማለት እኩለ ሌሊት ላይ የሚከፈተው ቤተክርስቲያን ውሎ ከቅዳሴው ጋር አንድ ላይ 9 ሰዓት ወይም 3 PM ላይ የምንጨርሰው ማለት ነው። ይሄ ሙሉ አገልግሎት ነው። በየቀኑ ካህናቱ ይሄን ያደርሳሉ። ካህናቱ ይሄን የማድረስ ግዴታ አለብን። ምክንያቱም ካህናት ኑሯቸውም በቤተክርስቲያን ነው፣ ደሞዛቸውም በቤተክርስቲያን ነው። ርስቶቻችን ምዕመናን ስለሆኑ ምዕመናን ደግሞ የሚመቻቸው አብረው ይቆማሉ። ማርያም ይላሉ። እመቤታችንን ነው ዞሮ ዞሮ የምናመሰግነው፣ የሰማይ አምላክን ነው የምናመሰግነው። ስለዚህ ሱባኤ በማህበር ሱባኤ የሚባለው ይሄ ነው። ካህናቱም፣ መነኮሳቱም፣ ዲያቆናቱም ሁሉም በአንድነት ሆነው ስለ አንድ ዓላማ ወይም ስለተተከለ ዓላማ። አሁን ፍልሰታን በየዓመቱ ነው ሱባኤ የምንገባው እንደሱ ማለት ነው። እንደገና ደግሞ በሶስተኛ ደረጃ ላይ ደግሞ የምንመለከተው የአዋጅ ሱባኤ ይባላል። የአዋጅ ሱባኤ ደግሞ ምንድን ነው? አዋጅ ለምሳሌ እንደ ነነዌ አይነት የእሳቱ ቁጣ መጣና ጫፍ ላይ ደረሰ፣ ሊያቃጥላቸው እንደውም የዛፎቹን ጫፎች ማቃጠል ጀመረ ይላል። በ8 መንገድ ምክንያት ኃጢአት ሰርተው ነበረ የነነዌ ሰዎች። የነነዌ ሰዎች ኃጢአት በሰሩበት ሰዓት ላይ እሳት መጣ ሊያቃጥላቸው። ከመምጣቱ በፊት ግን እግዚአብሔር ምሕረቱን ማድረጉን ስለፈለገ ከሚጠላቸው አገሩን ከማይወደው ከእስራኤላውያን ወገን ከደቂቀ ነቢያት ከሚባሉት አንዱ ነቢይ ዮናስን ሂድና ንስሐ ይገቡ እንደሆነ የነነዌን ሰዎች ስበካቸው፣ ንስሐ ከገቡ መዓቴን እመልሳለሁ አለ። ንስሐ ካልገቡ ግን ይሄ መጣ። ያው እግዚአብሔር እንግዲህ ሲቀጣ አገርን ዛሬ ምንም የማያውቁትን ሕፃናት ሁሉ ነው የምናስፈጃቸው። በእውነት እግዚአብሔር ይቅርታና ምሕረቱ ቸርነቱ አይለየም። ምንም የማያውቁትን ቁጣ፣ ችግሩ ይሄ የቁጣው ትልቅነቱ ይሄ ነው። ራስን ብቻ አይደለም ወይም ኃጢአት ያደረገውን ብቻ አይደለም። አንዳንዶች ለኃጥአን የወረደው ለጻድቃን የሚሉት ከዚህ የተነሳ እና ሕፃናቱ ምን አድርገው ነው ስንል እኛ በምናመጣው ፍዳ መከራ እነሱም የዚህ ተቋዳሽ ይሆናሉ። እግዚአብሔር አሁንም መዓቱን በምሕረት ቁጣውን በትዕግስት ይመልስልን። ሱባኤ መድኃኒትነቱ በተለይ የአዋጅ ሱባኤ የሚባለው ይሄ ነው። የአዋጅ ሱባኤ ላይ የሚገርማችሁ በአዋጅ ሱባኤ ሰዓት ላይ ይታወጃል። በነገስታት ይታወጅ ነበር። ሀገራችን ኢትዮጵያም እንደዚህ ነበረ። ነገስታቱ አውጀዋል ቀደም ባሉት ጊዜ።
ካህናቱ ያስፈጽማሉ። ያንን ጸሎት፣ ልመናው፣ ሰዓታቱ፣ ሱባኤው በካህናት ነው የሚመራው። ትእዛዙ ግን በመንግስት ሊታወጅ ይችላል፣ በቤተ ክህነትም ሊታወጅ ይችላል። ይሄ ምንድነው? አንድ ነገር ሲደርስ ልክ እንደ ነነዌ ሰዎች ቁጣው ሲቀርብ አድነን ለማለት በምህረት ተመልከተን ለማለት ደግሞ በጣም የሚገርማቸው አሁን ለሱባኤ በጣም የሚያስፈልገው አንዳንድ ሰው ሱባኤ ጠብቆ ነው ይቅርታ የሚፈልገው። ሱባኤ የይቅርታ መክፈቻ ብቻ አይደለም። ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል። ለምሳሌ ምን ማለት ነው? ሳትጣላ ኑርም ነው። ታርቀህ ኑር ነው። ሰላምን ፍጠር ነው። ሁከትን አስወግድ ነው። በፍቅር ኑር ነው። የሚጠሏችሁን ውደዱ ነው። የሚወዷችሁን ብትወዱ እኮ ይህንን አሕዛብ የሚያደርጉታል ይላል። ድንቅ አይደለም? ይሄ የሚጠሉትን መውደድ ነው ፍቅር ማለት። የሚያሳድዱትን መመረቅ ማለት ነው። ሐዋርያው ቅዱስ ጳውሎስ እንዳለ እሱ ነው የሱባኤው ዋናው። ሱባኤ ጊዜ ብቻ ሲደርስ ይቅር ብሎ ሱባኤው ሲያልቅ ደግሞ እንደገና ማኩረፍ አይደለም። ደግሞ አንዳንድ ሰው ይቅር ብያለሁኝ ግን ማየት አልፈልግም፣ እሱን ማነጋገር አልፈልግም ይላል። ይሄ ይቅርታ አይደለም። ይሄ ዝም ብሎ የይምሰል ነው። እንዲህ አታድርጉ። በይቅርታም ስም አይጠራም። አንዳንዱ ደግሞ ይቅርታ አድርግልኝ ብሎ መጥቶ ሲጠይቅ ወይም መታ ስትጠይቅ ኧረ እግዚአብሔር ይቅር ይበልሽ የሚሉ አሉ። ይህም ከመገሰጽ አይለይም፣ ከቁጣ አይለይም። ቁጣ ኃጢአት ነው በራሱ። እንዲህ አይነት ፍቅር የእውነት ፍቅር ነው። ዮናስ ለምሳሌ ከነነዌ ሰዎች ጋር ጸበኞች እንደነበሩ መጽሐፍ ቅዱስ ይነግረናል። መሄድ የማይችልበትን ነው ሂድና ስበካቸው ያለው። ይጠሉናል ከሚሉት ሀገር ላይ ደቂቀ ነቢያት ከነበሩት አንዱ ዮናስን ሂድ ስበክ ነው ያለው። ዮናስም ይህንን ስለሚያውቅ ነው ከእግዚአብሔር ፊት የሸሸው። ለምን እዛ አይቃጠሉም? አንዳንድ ጊዜ ጉዳይ ከሌለን ለሰው ፍቅር አለን ማለት አንችልም። የምንጠላውን ሰው የሚጎዳብን ከሆነ አብረን ካላዘን፣ ካላበረታታን እኛው ራሳችን ከዛ ውስጥ አንለይም። ይሄ ክፋት ነው። ስለዚህ ፈተና ነው ራሱ ሱባኤው ስንል ፍቅሩ ማምጣቱ ፈተና ነው። በጣም ከባድ ስለሆነ ዮናስ ለዚህ ነበረ በኢዮጴ ወደብ ተሳፍሮ ወደ ነነዌ መሄድ ሲገባው እንደታዘዘ በኢዮጴ ወደብ ተሳፍሮ ከነጋዴዎች ጋር ወደ ጠርሴስ ነው ሄደው ከእግዚአብሔር ፊት ሸሸ ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 6 ስትመለከቱ። መሸሽ ባይቻልም ግን ሸሸ። እሱን አረካው። ለምን? ለጠላቶቼም አልሰብክም ብሎ። ለምን አይጠፉም አይነት እንደዚህ አይነት ስብከትም ሰባኪም የለም። እንዲህ አይነት ካህን አይደለም ምዕመን ሊኖር አይችልም። እንደዚህ አይነት ጸሎት የምትጸልይ ከሆነ እግዚአብሔር ፊት የምትቆም ከሆነ የራሱ ጉዳይ ብላ አይደለም። ለዛም ነው የምትጸልየው፣ ለአንተም ነው። እሱ ነው እውነተኛ እስከ ሰማይ የሚደርስ ጸሎት። ስለዚህ ለመሄድ ሲሞክር እኮ መርከቧ ተናወጠች። ዛሬ የቤተ ክርስቲያን መናወጥ፣ የሀገር መናወጥ ከዚህ የተነሳ ሊሆን ይችላል። ጉዳይ ስለሌለን ጉዳያቸው ነው ስለምንል፣ የራሱ ጉዳይ ስለምንል እግዚአብሔር ደግሞ ይገደዋል። ጠላትን እንደ ራስ አድርገው ነው። ብትጠላው እንኳን ጠላት የምትለው የለም። ጠላታችን አንድ ነው። እሱም የተወጋው በመስቀሉ የወደቀው የተወጋው የዘላለምን እሳት ውስጥ የገባው ዲያብሎስ ነው። አሁንም ይጣልልን። ስለዚህ መርከቡ ተናወጠ። ነጋዴዎቹ ቃጣሉ፣ ምን አሉ፣ ሸቀጣሉ። አልቆመም፣ እየባሰ መጣ። የመርከቡ ነጂ ወደ ጓዳው ሲመለከት ዮናስ ተኝቷል። ያን ሁሉ በእሱ ምክንያት የተናወጠ ተኝቷል። አንዳንድ ሰው ግድ የለው። ዛሬም አለ በእኔ ምክንያት ነው ማንል በአንዱ እሱ ነው እሷ ነው እሱ ሰበብ በእግዚአብሔር ፊት ዋጋ አያሰጥም። እኔ ነኝ ማለት ይገባል። ከራስ ጀምሮ ስትጸልዩ ሱባኤ ማለት እሱ ነው። ድህነት ማለት እሱ ነው። ስለዚህ እኔ ነኝ። አንተ ተኝተሃል እንደ ተነስተ የአምላክን ስም ጥራ ነው ያለው ሹፌሩ ዮናስን። ተነሳና ሲሄድ እንዴት አይገድህም እኛ እንዲህ ስንሆን በኋላ እኔ ነኝና ጣሉኝ አለ። እሱ ነው የዮናስ ትልቁ ንስሐው። ዛሬም እኔ ነኝ ለማለት ያብቃል። በደላችንን ይቅር እንዲል በእኔ ምክንያት ከሆነ እኔ ነኝ ለማለት እሱ ነው ዋናው። እና እኔ ነኝ ሲል እውነትም ሊጥሉት ተጣጣሉ። እሱ ወጣ፣ ጣሉት። መርከቡ ወዲያው ቀጥ አለ። ባካችሁ ምክንያት የሆኑን ሰዎች እኔ ነኝ በሉ። ለዓለም መናወጥ፣ ለዚህ ሁከት፣ ለዚህ ሰላም ማጣት እኔ ነኝ ማለት ይገባል። አምላኬ ይቅር በለኝ ማለት ይገባል። ስለዚህ መርከቢቱም ቀጣለች። በመሬት አልሄድም ያለውን በአሳ አንበሪ ውስጥ ወሰደው። ለዮናስ ለነነዌ ሰዎች ሰበከ። እነሱም ድህነተ ተስፋን አገኙ። ሱባኤ እሱ ነው። በረከቱ ቸርነቱ ሁልጊዜ እንዳይለየን የአምላክ ቅዱስ ፈቃዱ ይሁንልን። እንግዲህ እኛም ዛሬ እኔ ነኝ ብለን ተነስተን
ሱባኤ ገብተን